ኧረ በእናትሽ ቀስ ብለሽ ቢም እንደውም ያስገበግብሽ። ምንም ናሲ እውነት እንዴት ነው የሚጣፍጠው? ዛሬ ግን ታሞላችንን በጣም ወደድኩት። እንዴት ዳባን ነው ኖሮ ይሄን ምግብ እዚህ ቦታ ላይ እንበላ ነበር። ሰላም ደም ባገኝሽ ነገር ካልቀልሽ አይሆንልሽማ። እኔ ግን ደህንነታችን በጣም ተመችቶኛል። ኧረ ሰላም ይረፍ እንደሱ አይባልም። እውነት ግን ምናሴ እንዴት እየኖርን እንዳለን በደንብ አስተውለኸው ታውቃለህ? እንዴ አንድ ላይ አንድ የምንኖረው እንዴት ልብ አይደለም? ፍቅራችን፣ መተሳሰባችን፣ ሁሉ ነገራችን ደስ አይልም? እሱስ ትክክል ነሽ። ድንብላል እንኳን በችግራችሁ ሰዓት ጥያችሁ አልሄድም ብላ ሰውነት ምን እንደሆነ አሳየችን። ድሮ ቢሆን ድንብላል ቤተሰባችን ሳትሆን ሰራተኛችን ነበረች። እማዬ እንኳን እንዴት እንደተለወጠች አላየሃትም? ወርቁ በቃ ከጠፋ ይጥፋለች እኮ። ይሄን ሁላ ነገር ያመጣው ደግሞ ደህንነታችን ነው። ስለዚህ ይሄንን ፍቅራችንና መተሳሰባችን ያመጣው ደህንነት እኔ በጣም ወደዋለሁ። እማዬ ግን በጣም ብዙ ነገር የጎደለብን እየመሰላት ደስተኛ አይደለችም። ተዋት እባክህ፣ ተለምደዋለች። የለቂያች ልጅ ጠፋች። የቷ? ትሁት የምትባለው ነች። እኔ ምን አቅላታለሁ? መታም አታውቅም። አትደዋወልም እንዴ? ውይ ሰላም ደግሞ ጀመረች። በቃ እኔ እንደዚህ ነገር አልፈልግም አልኩሽ አይደል እንዴ? ቆመህ ልትቀር ባልሆነ ሀሳብ አመድ በድቁት ይስቃላለች ድንብላል። አንቺ ቆመሽ ቀርተሽ እኔን ልመክሪኝ ነው? ኧረ እንደዛ ነው ነገሩ። ቆይ ግን በስንት አመት እንደምበልጭኝ ጠፍቶሽ ነው? እንተቸው እንጂ አጥቼ ይመስላል። እስካሁን እንግዲህ ያየነው የለም። እንደውም አልበላልህም። እሺ አልቋል እኮ ምን ሆነ የምትበይው? ምን አሰይን? ለምንድን ነው ለምንም የማትመቸው? በቃ ለፍቅርም ለጸብም ምንም አትመችም። ቆይ እኔ ምን ላድርግ? አሁን ወሬሽን ትተሽ የቀሩትን ጫማ ሰፍተን ጨርስና ለማይና ለድንብላልም ይዘን እንባ። እሺ እንጨርስና እንሄዳለን። በቃሽ አምጪ ላስቀምጥሽ። አቤት። ወዴት ነው? ልወጣ ነው። ሰዓት እኮ ገና ነው። የሆነ የምሄድበት ቦታ አለኝ። አትሺም? ለምን? ሰዓት ገና ስለሆነ ነው። የምሄድበት ቦታ አለኝ እያልኩሽ እኮ ነው። እኮ በትርፍ ሰዓትሽ የምትሰሪው ስራ አይደለም። እሱን አውቃለሁ። ስለዚህ ሰዓት ድረስና ትወጫለሽ። አሁን አርፈሽ ስራሽን ስሪ። አሃ እያዘሽ ነው? አዎ። ቆይ አንቺ ማን ስለሆንሽ ነው የምታዥኝ? ስለኔ ካላወቅሽ በደንብ ላስረዳሽ። የዚህ ድርጅት የቦርድ አባል ከመሆኔ በተጨማሪ የዚህ ድርጅት 15% ባለድርሻ ነኝ። እሱ እኔን አይመለከተኝም። ወደሽ ነው የማይመለከትሽ? ተከፍሎሽ መሰለኝ የምትሰሪው። ማነሽ? ሉሊት፣ አሁን ከቢሮዬ ውጪልኝ፣ ልወጣ ነው። እኔ ደግሞ እንዳትወጪ እያዘዝኩሽ ነው። ቆይ ግን ከኔ ምንድን ነው የምትፈልጊው? እኔ ምንም አልፈልግም። ስራሽን በስርዓት እንድትሰሪ ብቻ ነው የምፈልገው። ለዛሬ የሚገባኝን ያህል ሰርቻለሁ። ስለዚህ አሁን እወጣለሁ። ትሰሚኛለሽ? እዚህ ድርጅት ውስጥ የተቀጠርሽው ከጠዋቱ 2 ሰዓት እስከ 11 ሰዓት ድረስ እንድትሰሪ ነው። ትሰሚኛለሽ? እኔ ሜላት ነኝ። ለማንም የማጎበድድ ሴት አይደለሁ። ማንም አጎብድጅልኝ ያለሽ ሰው የለም። ስራሽን ቀጥለጥ ብለሽ ስሪ። አይ ካልሽ ደግሞ ነቅዬ ነው ማስወጣሽ። ትሰሚያለሽ? ባትፈታተኝ ይሻልሻል። ምን እንዳታመጪ ነው? ሲሞሽ እኔ በጣም ብዙ ችግር ያለብኝ ሴት ነኝ። ድጋሚ ወደ ህይወቴ ባትገቢ ይሻልሻል። ምን እያደረግሽ ነው? ነገርኩሽ እኮ ከበቂ በላይ ችግር ህይወቴ ውስጥ አለ። ሌላ ችግር ባትሆኝብኝ ደስ ይለኛል። እንዴ ተረጋጊ። አንቀሽ ልገኝ ነው? ሰምተሽ ከዚች በኋላ እዚች ቢሮ ድርሽ ብትይ ውርድ ከራስይ። ሴትዮ አብደሻል እንዴ? አለቃሽ ነኝ። ሰምተሽኛል? እባክሽ ልቀቂኝ። ሳከብርሽ የፈራሁሽ መሰለሽ እንዴ? ሰሚያለሽ? እኔ አለቃዬ ስራዬ ነው። አላርፍ ካልሽ ደግሞ እዚሁ ነው ደፍቼ የምጥልሽ። ማረሚያ ቤት ለኔ ብርቅ አይደለም። አንቺማ ጤነኛ አይደለሽም። ሰሚያለሽ? ይሄ ድርጅት የሰራተኞች እንጂ የአእምሮ ህሙማን በሽተኞች መሰብሰቢያ አይደለም። እሺ ቆይ እኔ ኑሊት አይደለሁም ባልሰራልሽ። ሄቪላት በቃ የማንም መፈንጫ ልሁን? ምን አይነት እድል ነው ግን ያለኝ? ድምጿን እንደ ሰባኪ ከፍ አድርጋ አንድ ቦታ ላይ ቆማ ወገኖቼ ሰው አጣሁ፣ እናንተ አብራችሁ የምትኖሩ ሰው አግኝታችኋል። በምትፈተኑበት ወቅት የጎረቤቶቻችሁን አጋርነት አግኝታችኋል፣ ተፈታትሻችኋል። ልንገራችሁ እሺ፣ ውሃ አጣጭ ልታደርጉት ከምታስቡት ሰው በላይ ጎረቤቶቻችሁን አጥኑ። ከጎረቤቶቻችሁ ጋር ተጠናኑ። ከጎረቤቶቻችሁ ጋር ከመበላላታችሁ በፊት ተናበቡ ብላ ዲስኩራን ስለምታስደምጥ ሰው ፍለጋም ስለምትባዘን ሰፈርተኛው እብዱ አክቲቪስት የሚል የመዘባበቻ ቅጥያ ስም አወጣላት። 6ኛው ፖሊስ ተፈነከተ አለችኝ ሌላኛዋ ጎረቤቴ።
አሁን ፈነከተችው ከሚባለው ውጪ ቀደም ሲል 5 ፖሊሶችን በተለያዩ ጊዜያትና ስፍራዎች ፈንክታለች። ከነሱ ውጪ ማንም ላይ እጇን አታነሳም። ከፈነከተች በኋላም አታመልጥም። እሷን ለመያዝ በሚደረግ ርብርብም ራሷን አትከላከልም። ሰው ተረባርቦ ሲይዛት ይዞም ወደ ፖሊስ ጣቢያ ሲያደርሳት የሚታይባት በራስ የመተማመን ኩራት የወርቅ ሜዳሊያ ለመሸለም ወደ ክቡር ትሪቪዩን ከፍታ የምታመራ እንጂ ለቅጣት የምትወሰድ አትመስልም። እዚያ ቀርባ ስለ ጥፋቷ ስትጠየቅ ደግሞ መልሷ ሁሌም ያው ነው። አይቀነስለትም፣ አይጨመርለትም። እሰይ እንኳን ፈነከትኩት ትምህርት እንዲሆነው ብዬ ነው። ምንም ያላደረኳ ሴት እንዲህ ካጠቃችኝ ያውም በሴት አቅም ጎረምሳ ቢሆን ኖሮ አፈር ድሜ ያስግጠኝ ነበር ብሎ እንዲያስብ ሁሌ ትዝ እንድለው ብዬ ነው። እኔ ደግሞ የግፏን ድምፅ ነኝ። ምንድነው የምትዩ? ይሏታል መርማሪዎቹ። አለባበሷም አነጋገሯም የጨዋ ስለሚሆንባቸው የአስተሳሰብ ሚዛኗ ተዛብቷል ለማለት እየተቸገሩ ትምህርት ለመስጠት ብዬ ነው አልኩኩ ትላለች። እሺ መታሰሯ አይቀርላትም። መታሰሯን የሰሙ የሚያውቋትና ጎረቤቶቿ ምግብ ይዘውላት ሲመጡ አልፈልግም ብላ ትመልስባቸዋለች። በንጹህ እጆቻችሁ ጋግራችሁ አበሰላችሁ ሲኖር አምጡልኝ። አልፈልግም፣ ዞር በሉ ካዲዎች። ይሁዳ ከናንተ የተሻለ ታማኝ ነው። አልፈልግም፣ ፈትኛችኋለሁ፣ ወድቃችሁም ተገኝታችኋል። ምግባችሁን ውሰዱልኝ። ማነ ፖሊስ፣ እነዚህ ሰዎች ከዚህ አርቅልኝ። ቅርበታችንን የሚያውቁ ሁሉ አንተን ተሳማሃለች፣ እባክህን ይህንን ነገር ይዘህላት ሂድ ብለው የበሰለ ምግብ አስረው ይልኩኛል። እውነትም የሺፊት ነስታኝና የሚገፋተር ኩርፊያ ለግሳኝ አታውቅም። በአብዛኞቹ ላይ ለምን እንደምትለወጥ ይገባኛል። ልቧ ውስጥ ተቦጭቆ የተወሰደ ስጋ አለ። የስጋው መዘንጠል አሁን የሆነ ያህል ይሰማታል። ደሙ ወደ ውስጧ ይፈሳል። በአንድ ፖሊስ ቸልተኝነትና ግዴለሽነት ጥቃት ከደረሰባት ጊዜ ጀምሮ በስደት ዘመን ካጋጠማት የባይተዋርነት ስሜትና የመንፈስ መመሰቃቀል ጋር ተደማምሮ ሰነ ልቦናዋ ክፉኛ ተጎድቷል። ጥቃቱ በውስጧ አንጉስ ትቶ አልፏል። ጠባሳዋ ባሽር እንኳን እየቀነሰ ሊመጣ የሚችለው ስትበቀላቸው ይመስላታል እና ታደርገዋለች። እነሱን ማጥቃት የሕይወቷ ግብ እስኪመስል ድረስ ድንጋይ አንስታ ወደ ፖሊሶች እግር ስር ወርውራ ትስት እንደሆነ እንጂ ከመወርወር ታቅባ አታውቅም። አውቆ አበድ ናት ሊሏት ይፈልጋሉ አንዳንዶች። ግን አውቆ አበድ እንዳይሏት የግል ሥራዋን በስነ ስርዓት ትሰራለች። ትፈነክታለች፣ ትታሰራለች፣ ትፈታለች፣ ትታሰራለች፣ ትፈታለች። የሽመቤትን ጥየቃ ወደ ፖሊስ ጣቢያ ማምራቴ ዋሶኝ ማስፈታቴ ተደጋገመ ሆነ። የዕለት ገቢያዋም ቁልቁል መውረዱን ቀጠለ። ከተራራ ላይ ተንከባሎ እንደሚወርድ በርሜል በተክሳስ ድምጿ በማንቂያ ደወሏ እየታጀበ መውጣት መውረድ። የሽመቤት አሳዘነችኝ። ነፍስ ድረስ ዘልቆ የሚሰማ ሐዘን ተሰማኝ። የሺ ንቁና ትጉ ወፍ ነበረች ናትም። እንደ ንስር የመመንጠቅ ተመንጥቆም የመብረር ጸጋዋ ባልጠበቀችው አኳኋን ተወስዶባታል። እንደ ልቧ እንዳትበር ክንፎቿ ተሰብረዋል። በየጊዜው ላባዎቿ ከሰውነቷ ላይ ተነጥለውና ተገንጥለው እየወደቁ ነው። የተሰበሩ ክንፎቿ እስኪጠገኑና ላባዎቿ እስኪያቆጠቁጡ ድረስ ምን ያህል ጊዜ በትዕግስት መጠበቅ ይኖርብኝ ይሆን? ከወትሮ በተለየ ሁኔታ ሕይወቷን በተመለከተ አንድ ነገር ማድረግ እንዳለብኝ ይሰማኝ ጀመር። ስጋ በየአይነቱ የሰዎች ማህበራዊ ሐሜት ሕይወት የተሸመነው በሐሜት ነው። ዩቫል ነው ሐረሪ። ታህሳስና ሐምሌ በባቱ በ19ኛው ቀን ሸዋዬ ሁሌም ከአዲስ አበባ ርቆ የመገኘት ልምድ አላት። የምትናፍቃቸው ቀናት ናቸው። ወጣትነቷን ከተዋወቀችው ጊዜ ጀምሮ ዓመታዊው የቅዱስ ገብርኤል በዓል ሲመጣ በዓሉን ለማክበር ወደ ቁልቢ ትሄዳለች። የሕፃን ልጇን እርብትብት ከንፈር ማየትና ጠረኑን ማሽተት እንደናፈቃት እናት በጉጉት ተሞልታ ቦታው የሚፈቅደውን አለባበስ ለብሳ እሷ ራሴን ጥዬ ነጠላዬን አንጠልጥዬን የምትለው ወደ ስፍራው ታመራለች። ክብረ በዓሉ ካገናኛት የሃይማኖት ቤተሰቦቿ ጋር ቁልቢ የምትሄደው ማስተጓጎል የሌለብኝ ለራሴና ለሚታደገኝ የገባሁት ቃል ስላለ ነው ብላ ነው። ሸዋዬ ቁልቢ ደርሶ በመመለስ ብቻ የተወሰነ ስለት አይደለም ያላት። በእነዚህ ቀናት ገብርኤልም በደማቁ ትዘክራለች። ጎረቤት፣
ወዳጅና ዘመድ አዝማድ ሁሉ በዚህ ቀን ከቤቷ አይቀሩም። ምግቡና መጠጡ ሞልቶ ይትረፈረፋል። በሕይወቷ አደጋ ደርሶባት ወይም ለአደጋ በሚያጋልጥ አጋጣሚ ተገኝታ የዳነችባቸው ቀናት ወር በገባ በ19ኛው ቀን መሆናቸው የቀኑ ተገዥና የአምልኮ ሥርዓቱ ፈጻሚ እንድትሆን አድርጓታል። ከስንት ፈተና የታደገኝን ቅዱስ ገብርኤልን ካልዘከርኩማ፣ ቁልቢ ገብርኤልን ካልረገጥኩማ ምኑን ስለቴን ፈጸምኩት? ማን ይሙት በዚህ ዘመን ገብርኤል እንደኔ ሆነለታል? ዲያብሎስ እንደ ጌሾ አድቅቄ ወቅጣታለሁ ብሎ እየፎከረ ሲመጣብኝ ገብርኤል አይደለ በመንሹ እንደ ገለባ አበራይቶ ያሳፈረው ትላለች ሁሌም። ገብርኤል በፊትህ እንቁም በዝማሬ በምልጃ ታግዘን ደርሰናል ለዛሬ። በሰማዩ መቅደስ በመሰዊያው ስፍራ አሳርግ ጸሎቴን ከዕጣኑ ጋራ። ሸዋዬ በዕለተ ቀኑ ቁልቢ ብትሄድም ቤት ውስጥ የምታደርገውን ዝክር አብልታና አጠጥታ ቦታ ቦታ የምታስይዝላት አብራት የምትኖረው ታናሽ እህቷ ትርሲት ናት። ትርሲት የመስተንግዶ ዋነኛ አጋፋሪ ትሁን እንጂ የሸዋዬ ጓደኛ ትሁንም የዝግጅቱ ረዳት አስተባባሪ ናት ማለት ይቻላል። ሰሞናቱን ሙሉ ጠላው ሲጠመቅ፣ ጠጁ ሲጣል፣ ወጡ ሲወጠወጥና ጥብሱ ሲጠባበስ ይቆይና በዕለቱ ጥሪ የተደረገላቸው የመጨረሻዎቹ እንግዶች ለተደረገላቸው ዓመታዊ ግብዣ አመስግነውና መርቀው በወጡ ከጥቂት ሰዓታት በኋላ ሸዋዬ ብቅ ትላለች። ጠዋት ድሬዳዋ፣ ከሰዓት አዲስ አበባ። ዛሬ እንደሆነው ሸዋዬ ትንሽ እፎይታ ወስዳ የባህል ልብሷን በሌሊት ልብስ ቀይራ ነጠላዋን ጥላ ሶፋ ላይ ተዘርግታ የክብረ በዓሉ ገጽታ ምን ይመስል እንደነበር ሞቅ አድርጋ አትታ የዘንድሮ በዓል ላለፉት 9 ዓመታት ከነበሩት አከባበሮች እንዴት ይበልጥ እንደነበር በምዕመናኑ ብዛት እንዳምናው ጠጠር ቢወረወር ማረፊያ ቦታ አይገኝም። በመስተንግዶ አይነት እንዳምናው የጃን ሜዳን ጥምቀት በዓል የሚያስንቅ ነበር። በድባቡ ድምቀት እንዳምናው አቤቱ ለዚያ በቃኝ እኔ ማን ነኝ የሚያስብል ነበር። በአጠቃላይ አይኗ ያየውንና ጆሮዋ የሰማውን ልቦናዋ የነገራትን መስክራ እንደጨረሰች እሺ የእናንተ ስሎ እንዴት ነበር? መስተንግዶ ወገባችሁን አልሰበረውም ብላ ትጠይቃለች። አጠያየቋ የተብራራ መልስ ፍለጋ እንደሆነ ያስታውቃል። ሶፋው ላይ እግሮቿን ዘርግታለች። በተረፈው ቦታ ደግሞ ጓደኛዋ ተቀምጣበታለች። ጥያቄ ያቀረበችው ለእህቷ ትርሲትና ለጓደኛዋ ትሁኔ ቢሆንም አንድ ቀን ብታሪ ምን ትሆኛለሽ እባክሽን ብለው ለምነው ያሳደሯት አስካለንም የሚመለከት ነበር። አስካለ የነሸዋዬ የቅርብ ዘመድ ናት። በአባቶቻቸው በኩል የአንድ አያት ልጆች ናቸው። አስካለ በሰርግና በለቅሶ ቦታ ብቻ የመገናኘቱ ነገር ልክ አይደለም ብላ ተዘጋጅታ የሥራ ቀን ከሆነ ደግሞ ከቢሮ ፍቃድ ወስዳና ጸጉር ቤት ሄዳ ተሰርታ ዘንጣ ትመጣለች። በስጋ ዘመዶቿ አትደራደርም። ትንሽ ስጋ እንደ መሬት ትወጋ። ከዘመዶቿ ጋር ያላትን የቅርብ ወዳጅነት በተገቢው ልክ ለማሳደግ ብላ ጥዋት የኔ ቢጤ ያደረበትን ቁርበት ሳይጠቀልል የጎደለውን ሞልታ ገመና ልሸፍን ብላም ወደ ጓዳ ገብታ የተበላባቸውን ዕቃዎች ታጸዳዳለች። የተዝረከረኩትን ስርዓት ታስይዛለች። እምትቆጥበው ጉልበት የላትም። ሁሌም እንዲህ ናት። ከቤቷ ውጪ ስታድር አንሶላው ራሱ እንደ ጉንዳን የመውረር ስሜት ፈጥሮባትም የመቃዠት ችግር አለብሽ ብሎ ባለቤቷ የሚሰነዝርባትን ትችት ከቁጥር ባትጽፈውም የዛሬውን አዳር ግን ለዘመድ ፍቅር ተብሎ የሚከፈል ዋጋ አድርጋ ተቀብለው ይሄው እዚህ ትገኛለች። እኛማ ምን እንሆናለን? ዘንድሮም እንዳምነው አስኮ ደረሰችልን ስትል ሸዋዬ ደግሞ የፈገግታ ፓውዛዋን ወደ አስካላ አቅጣጫ ለኩሳ አስኮ ከተፎ አለችና ሞካሸቻት። በማደሯም የተሰማትን ደስታ በሚፍለቀለቅ ድምጽ እየገለጸች ከጠራናቸው ሰዎች ሳይመጡ የቀሩ አለ? ቀጣይ ጥያቄ ተከተለ። አሰፋ አለች እህት። አሰፋ እኮ ቀረ የሚባል ሰው አይደለም፣ መጥቶም አያውቅም። የምንጠራውም እነሱ ሰውን ከመጤፍ ነው የሚቆጥሩት እያለ በዘመድ ፊት እንዳያጣጥለን ነው። ያኔ ትዝ ይልሻል? ወደ እህቷ ዞረችና ደንገጎ ዳገት ላይ ሹፌራችን ፍሬን እምቢ ብሎት 15 ሰው ጉዳት ደርሶበት እኔና ሹፌሩ ብቻ የተረፍን ጊዜ ትዝ ይለኛል። ሰኔ 1999 ሰዓት አካባቢ ትርሲት መለሰች። እና ያኔ በወሩ ድግስ ደግሼ የሱ ስልክ እምቢ ብሎኝ ሳልጠራው ብቀር
በሙኒት የጥሎሽ ቀን ምንድን ነበር ያለኝ? ሴት ይመስል ወገቡን ይዞ ከንፈሩን አንሸራሞ አንቺ ሰው ናቂ ብሎ አላንጓጠጠኝም? አሰፋ ማን ነው አለች ቶኒ። አስካለም አንድም የቅርበቷን ልክ ጓደኛቸው እንድታውቅላት፣ አንድም በጨዋታቸው ከአድማጭነት ወደ ተሳታፊነት ለመሸጋገር አሰፋ ማለት ያክስታችን ልጅ ነው፣ ዲግሪ ያለው መንገድ ትራንስፖርት ይሰራል አለች፣ ቡና ለማፍላት የሚያስፈልጓትን ቁሳቁሶች እያቀራረበች። ሸዋዬ ባሽሙረኛ ድምፅ ዲግሪ መንገድ ትራንስፖርት አመንሹ? አስቆ አሰፋ ሰው ነው ብለሽ አመንሹ? እሱ ነው ያለን? ሳይማሩ ዲግሪ መያዝ አለ፣ ሳይቀጠሩ መንግስት ቤት መስራት አለ አለች። በርቀት ትምህርት አካውንቲንግ ተምሮ ለግራጁዌሽኑ ቤቱ ሄደን እንኳን ትዝ አይልሽም? የምርቃት መጽሔቱ ላይ እንኳን ፎቶ ስር ገና ምኑ ተነካና ብሎ ጽፎ። ሸዋዬ አስካለን አቋረጠቻት። ኧረ ተይኝ፣ ተምሮ ልቡ ልቅ ብሏል። ከዓይኔ ራቀ ከልቤ ራቀ ይሉ ነበር እናቱ። የርቀት ፍቅር የርቀት ትምህርት ብሎ ነገር፣ ከርቀት የሚያምረው ተኩስ ብቻ ነው። ይሄኛው ጨዋታ እልባት ሳያገኝ በመረጃ ተደግፎ ወሬው ሳይደመደም ሸዋዬ ሄራንስ መጣች ብላ ጠየቀቻት እህቷን። ያውም በጊዜ ትሁኔ በጥያቄና መልሳቸው መሃል ጣልቃ ገባች። ሄራን ማለት እዚያ ጥግጋ ተቀምጣ እዚህ ጎረቤታችሁ ተከራይ የሆነው ኮሚክ ፍልፍሉ ነገር ሲያስቃት ልቧ እስኪፈርስ ትስቅ የነበረችዋ ጥርሰ ፍንጭት ዘመናዊ ቢጤ ናት። ሸዋዬ ጉድ ፈልቷል በእኛ አለች ከተቀመጠችበት ተስፈንጥራ እንደመነሳት ብላ። የምን ጉድ አለች ትሁኔ። ሸዋዬ ተያይዘው ወጡ የሚል ጥያቄ አስከተለች። እነማን? ገልፋጭና አስገልፋጭ። ትርሲት እንደማስታወስ ብላ ሌባ ጣቷን ከንፈሯ ላይ አኑራ ሲወጡ አንድ ላይ ነበሩ፣ ብቻ አንድ ላይ የነበሩ ይመስለኛል፣ ወይ ከዚህ እንደወጡ ሁለቱም ወደ የቤታቸው ሄደ ይሆናል አለች። ምነው ችግር አለ አለች አስካለ ደግሞ። ሸዋዬ ወደ ትሁኔ ዞራ ብታይ አንድ ሞዛዛ ለዛዛና ፈዛዛ ባላላት አኙ ነገር አይለቀንም። አሁን ማንቁርታችንን አንቆ እፊታችሁ ስትሸረሙት ዝም ያላችኋት ድሮም ትዳራችንን ባትፈልጉት ነው። ለካስ የፍቅርና የትዳር አገናኝ ደላላ ሆናችሁልኛል ይለናል። አይ ጉዳችን ፈላ። እጸድቅ ብለን ብናዝላት ተንጠልጥላ ቀረች። ሸዋዬ ሐሳብ ውስጥ ገባች። ትሁኔ ከዚህ በፊት እንዲያድርጉ ያውቃል አለቻት። አኞ ነገር ነው ባል ብላ ከሱ ጋር መኖሯ። ቆማ ብትቀር አይሻላትም ነበር? ከርሱ ጋር አትሄድም። በየጊዜው ከወንድ ጋር አየሁሽ፣ ስልክ ተደዋወልሽ፣ እንዲጠቅሱሽ ራስሽን አመቻችሽ ብሎ እንደ ጌሾ እንደወቀጣት ነው። ደቀቀች እኮ። እስኪ በቃው ወቃት። ለነገሩ እሷም አታርፍ ማለት ዱርዬ ናት። ጥያቄው የትሁኔ ነበር። አስካለ ጥያቄውን ስትሰማ ከሸዋዬ የሚመጣውን ምላሽ ዱርዬ ናት ሊሆን እንደሚችል ገመተች። እሷ እንደምታውቀው ሄራን ፈለፎላም ናት፣ ነፃ ሰው ናት። ይህ አኞ ተብሎ ከተገለጸው ሰው ጋር ተዋደው ተፈቃቅደው በአሸወይና ድግስ እንደተጋቡ ታውቃለች። እሷም ማታርፍ የሚለው አገላለጽም ሆነ ዱርዬ ናት የሚለው የጓደኛዋ ጥያቄ ለሄራን ተገቢዎች እንዳልሆኑ ታምናለች። አሸብርስ መጥቶ ነበር? እሱም አይቀርም፣ ሲቀር ነው መረጃ የሚሆነው አለች ትርሲት። ጠላውን ላፎ በኛ ያውም ከሚስቱ ጋር። ሚስቱን መጣች? ምን ነበር የለበሰችው? ቀይ ጉርድ ቀሚስ፣ ጥቁር ሸሚዝ፣ ወደ ታች ስትራይፕ የበዛው፣ ከውስጥ ዲኬት ኢትዮጵያ የሚል ጽሑፍ ያለበት አረንጓዴ ካናቴራ፣ አንድ ሽቦ የለቀቀ የቤተሰብ መብሪያ ጃንጥላ ይዛ፣ ጸጉሯ እንዲህ ለሁለት ተከፍሎ አይደል? አስካለ ገረማትና እንዴት አወቅሽ አለቻት። ሁሌም ጥሪ ባለ ቁጥር እንዲህ ነው የምትለብሰው፣ ልክ ነኝ አይደል? አሁን ከብፌው ያነሳችሁን ሁሉ ጥርግ አድርጋ በላሽ። ግን ጎመን በስጋ ሲቀራው ጎመኑን ለምን ተወችው? የገጠሩ ይበቃኛል ብላ ነው? ጨጓራዬን ያመኛል ብላ ነው? መንቃሪት ወደ ጓደኛዋ ዞር አለችና ባለፈው ያልኩሽ እኮ ናት፣ ባሏ ዘመዳችን ነው፣ የእናቴ ወንድም ልጅ። አንዲት ጓደኛ ነበረችው ገጠር፣ ሃይ ስኩል ሳለ ማት ሲሆን ፊዚክስ የሚያስተምራት። በኋላ እንደ ጉድ ተፋቀሩ። ተማሪዎቹ ሮሚዮና ጁሊየት አሏቸው። ሮሚዮና ጁሊየት በዚህ አለፉ፣ እንዲህ አደረጉ፣ እንዲህ ተባባሉ።
በኋላ እማገባት ሴት እናት እንድትሆንና ልጅ እንድትወልድልኝ ብቻ አይደለም የምፈልገው አለና አንጎልሽ ክፍት ነው ብሎ በአስተማሪ ደሞዝ መጽሐፍ እየገዛ እስከ ዩኒቨርሲቲ ድረስ ልቆ አስተማራት። ምን አስተማራት? ወደ ሴሰኛ ወንዶች ማሳ አስተማራት ልበል እንጂ። አትገርምሽም? እንደዚያ ቾክ እያቦነነ ከገጠር ገገማ ልጆች ጋር እየተዳረቀ እንደ ጓደኞቹ አረቄ ሲያምረው እንዳላማረው ሆኖ ወይ በቃ ምን ልበልሽ፣ የምርቃቷ ቀን አልነገረችውም። እሱ ከኮተቤ ኮሌጅ የተመረቀ ቀን ለብሶት የነበረውን የድሮ ሱፍ አስተኩሶ ዘንጦ መሄድ ስታየው እሷ ሆየ ፍር አለች። ማናዘዘ ማንጋበዘ አለችው። ለካስ ሌላ ቦይፍሬንድ ቢጤ ይዛ ኖሯል። አዲሱ ቦይፍሬንድ እዚህ በየክለቡ አስረሽምቹ አስተምሯታል። በቅሎ የለመደ መቀመጫዋ የቪትስ ጋቢና መዋያው ሆነ። ከዜኒት ቅባት ውጪ የማታውቅ ሴት እዚህ መጣችና ብራንድ ማለት ጀመረች እና ዘመዳችንን አፍንጫህን ላስ አለችው። ተወዱ። ተስፋው ሁሉ እንደ ቾክ ብናኝ ዱቄት ሆነ። በኋላ ይችን ኬት እንዳመጣት የማናውቃትን ማንቃሪትን አገባ። አስካለ ድንገት አንድ ክፉ የሐሳብ እንሽላሊት ጭራውን እያወናወነ አእምሯን ይጎበኘው ያዘ። ቀፈፋት። እነዚህ ሰዎች ዛሬ እዚህ ባላድር ኖሮ ስለኔም እንዲህ አቃቂር ያወጡ ነበር ማለት ነው ብላ አሰበች። የሚያሽሟጥጡበትን የሚሳሳቁበትን ጉዳይ ባሰበችና የጉዳዩን ግልባጭ ወደ ራሷ ስም ባመለከተች ቁጥር ተረበሸች። በሌለችበት ሊባል ይችል የነበረውን አስባ ዝቅ የማለት ስሜት ተሰማት። የማስጎንበስ አቅባቸውን ከወዲሁ ፈራችው። ተጋጣሚ በሌለበት ዘርሮ ይመጣል ችሎታ። የተቀደሰ በሚሉት ቀን በተነወረ ተግባር መሳተፍ። ልብ ወዲህ እምነት ወዲያ። ገብርኤል ባንቺ አንደበት ስሙ ሲጠራ እንዴት ይከብደው። ይህንን የዘመዶቿን ገጽታ ልብ ብላ ለማየት እድሉ ገጥሟት አያውቅም ነበር። ሌሎች እንደዚህ እንደማይመዝኗቸው ታውቃለች። ይወዷቸዋል። የሙት ልጆች ብለውም ያዝኑላቸዋል። ልብሷንና አለባበሷን አየች። አምናም እንዲሆና እንደመጣች አስታወሰች። ጅንስ ሱሪዋ፣ ጥቁር ሹራቧ፣ ፍላት ጫማዋና ውሃ ሰማያዊ ሻርፓ ሳይቀር የአምናው ነው። ማደር የፈለኩት ሌላ ጥቅም ፈልጌ ይመስላችሁ ይሆን አለች። ከሐሳቧ የተናጠበችው በሸዋዬ ጥያቄ ነው። አስረብብ ምን አለችሽ? ያው እንደተለመደው። እና አንቺም እንደተለመደው አደረግሽላት አለች ልትቆጣት ተዘጋጅታ። እንግዲህ ዘመድ ናት። ዘመድ ደግሞ ጣት ገማ ተብሎ ተቆርጦ ይጣል ነገር። ስንት ሰጠሻት? አሁንም ቅሬታ በለበሰ መጠቃትን በታጠቀ ቁጣ 50 ብር። 10 ብር አንሶ 50 ብር። እሷ ናት ልትሄድ ስትል ቆማ ሰውን ዝም አሰኝታ ልመርቅ ነው አሜን በሉ ብላ ጠላታችሁ አይኑ ጨለማ እግሩ ቄጤማ ይሁን ብላ አሜን 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 ካሰኘች በኋላ ልትወጣ ስትል ሸኝኝ አለችኝና 50 ብር ይዘሽ እንደው ያለችኝ። እኔ ደግሞ እናታችን የሞተች ጊዜ ቤቷን ትታ ልጆቿን ትታ እዚህ ክልትው ኩርምት ብላ ባዘን የተቆራመደችው ፊቴ ይመጣብኛል። እና ለትራንስፖርት ብለሽ 50 ብር ሰጠሻት? እህት ባውንታ ጭንቅላቷን ነቀነቀች። ምግብስ ወሰደች? ልትወጣ ስትል ባለክዳን ሳህኗን ሰጠችኝ። እኔ ደግሞ ከየአይነቱ ጨለፍ አድርጌ ባለክዳን ሳህን እኮ አበባ ጣል ያደረገበት የዛሬ 10 ዓመት የመጀመሪያ ልጇን የወለደች ቀን ሽብሬ ማርያም በሽልም ታውጣሽ ብላ ገዝታ የሰጠቻት። ታዲያ እሱ ባለክዳን ሳህን ነው፣ አገልግል ነው እንጂ። እኔ ምንም ባይምን ሳያት ሆዴ ልውስውስ ይልብኛል። ደግሞ ሰርግ ብትጠራ፣ አራስ ጥየቃ ብትሄድ፣ ለጥምቀት ልጆቿን ይዛ ጃን ሜዳ ብትሄድ በኩራት የምትለብሰው እኛ የሰጠናትን የእናታችንን ልብስ ነው። አንጀቴን ትበላኛለች። ምን አንጀትሽን ብቻ እራትሽንም ኪስሽንም በየዓመቱ እየበላች መክረሙን ልማዱ አድርገዋለች እንጂ። ትዝ ይልሻል ትርሲት? እዚያ የጎማ ተረፈ ምርቶች ማከማቻ ድርጅት መዝገብ ቤት ስሰራ እሳት ተነስቶ ከጉድ የወጣው ቀን ትዝ ይለኛል። ነሐሴ 19 2009። አዎን። እና ያኔ እንደዚህ ያለ ጉድ ገጥሞኝ ከፈተና ወጣው ብዬ ለዘመድ አዝማድ ደውዬ ስናገር እሷ ምን አለች? መጥቼ ነው ፊትሽ እልል የምለው ብላ መታ ስትሄድ ትራንስፖርት አልጠየቀችኝም። አስካልና ትውኔ አስተያየት መስጠት ፈልገዋል። ሆኖም የሚሰጡት አስተያየት አጡና እየተቁለጨለጩ እህትማማቾቹን መከታተል ቀጠሉ። ትርሲት
ለአስካለ አዝናላት ይሁን መስማት የማይገባትን እየሰማች ነው ብላ አስባ አይታወቅም። አስካው ተኝ ደክሞሻል አለቻት። አስካለም ውይ ምን ነው ሸዋዬ የምትወድልኝን ቡና ሳላጠጣትማ እንዴት ይሆናል አለች። ሸዋዬም አስካው ተኝ ጠዋት ታፈይልኛለሽ አለችና እምብዛም ሳትገፋፋት አስካለም ከቦታዋ ሳትነቃነቅ እኔ ምልሽ አስራት ባዶቹ መጣ አለች። ትርሲትም ወይ ሳላየው አለችና ብድግ ብላ ጠረጴዛ ላይ በጋዜጣ የተጠቀለሉትን ጠርሙሶችን ገላልጣ ማየትና ማሳየት ጀመረች። የቱ ነው እሱ? እኔ እንዳይመጡት እንግዶች ሁሉ በሰጡኝ ቁጥር የተቀበልኩ እዚህ ሳስቀምጥ የቱ የማን እንደሆነ ተዘነጋኝ። ሸዋዬ ወደ ጠረጴዛው ቀርባ እያንዳንዱን እያነሳች ታያቸው ጀመር። የትኛውንም ይሁን የትኛው እዚህ ውስጥ ያሉት አንዱ አይደለም ሁሉንም ይዞ ይመጣ ውለታችንን አይተካም። አረቄ፣ ጂን፣ ኡዞ፣ ወይን ትሁኔ ሀብታም ነው አለች። ሀብት እንኳን ያን ያህል አይደለም፣ ግን እኛ እኮ ለሱ እንደፈርጥነን። ሚስቱ በየዓመቱ ሆዷን ባቀበተተች ቁጥር አራስ ጥየቃ እኛ ነን ቀዳሚ። የ6 ልጆቹን ልደት ተራ በተራ ደግሶ በጠራን ቁጥር ቶርታችንን አስጋግረን እንሄዳለን። ባለልደቱ የሚቆርሰው ኬክ ግን ሁሌም እኛ የምንወስድለትን ነው። ቆጣሪ እኛ የሆነ ነገር አጋጥሞን ብንቀር በድፎ ዳቦ ነበር ልደቱን የሚያከብሩት። ምን ጠብቀሽ ነበር አለች ትሁኔ። ካምኑ ያነሰ ነው አስከተለች አስካለ። ከጨዋታው አልወጣሁም ራሴን አላገለልኩም ለማለት ነው እንጂ ሰውየው አምና ካመጣው ስጦታ ይነስም ይብዛም ግድ አልነበራትም። የስጦታ ፈረስ ጥርሱ አይታይም ባይናት። እሱማ አምናም ኡዞ ወይም የደብረ ብርሃን አረቄን ያመጣው አለች ትርሲት። እኔ እኮ የሚያናድደኝ ከአምናና ከአቻምናው አለመማሩ አይደለም። ለኛ ቤት አረቄ ወይ ሰው ወይ ዘመድ። ወደ ቦታዋ ተመልሳ እየተቀመጠች አስካለ ፍሞ የጨረሰውን ከሰል እየነካካች በቅጦ የተቀመጠውን ጀበና አቀማመጡን አበላሽታ እንደገና እያስተካከለች የሲኒዎቹን አቀማመጥ አለ ምክንያት እየቀያየረች ወደዚህ ቤት ለድግስ በተጠራሽ ቁጥር የለበሰቻቸውን እያሰበች ራሷን በሸዋዬ አንደበት መመዘን ጀመረች። አስካው መታ ነበር ብላ ትርሲት ብትናገር እሷ መቼ ቀርታ ታውቅና ድግስ አለ በተባለበት ሁሉ ዘመድ ወዳጅ ነኝ በሚል ተልካሻ ምክንያት መታ ጉብ ነው። ምን ለብሳ? ጅንስ ሱሪ፣ ፍላት ጫማ፣ ጥቁር ቲሸርት፣ ሰማያዊ ሹራብ አይደለ? ልክ ነሽ። እነዚህን ልብሶች ግን ለብሳቸው ነው ተነቅሳቸው እዚህ ብትጠራ እሱን ዓለሙ አለማየሁ ከዩኒቨርሲቲ ተመርቆ ዳስ ተጥሎ ሰንጋ ታርዶ ስንጋበዝ እሱን አስረበብ ልደት ብትጠራን እሱን ባሏ ይገዛላት ይሆናላ። ባሏ እሱ ባሏ ነው ደባሏ ነው እንጂ ምረሽ ሸፋፋና ሸራፋ ዝንጅብል ፊት ደግሞ ሙሱም ሰው ሆኖ ወንድ ነኝ ብሎ እሷ ላይ ሊደርብ አማሩ አይደል? ሴት ያስኮባል ባስኮ ላይ ታዲያስ ከሰራተኛዋ ጋር ሲልከሰከስ አግኝታው ያገር ያለህ የህግ ያለህ ብላ ላንቋ እስኪተረተር የክፍለ ከተማው ምክትል ሊቀመንበር ረዳት ጸሐፊ ቤት ሆኖ ሰምቶ እስኪመጣላቸው ድረስ አልጮኸችም። ለነገሩ እሷ የሚያጎደለችበት ነገር ቢኖር ነው በየጓዳውና በየማጀቱ መርመጥመጥ የምታበዛው ነገር አላት። አስካለ ይህን የመሰለ ሐሳብ እያሰበች ሳለ ስትጠራ ሰማችና ቀና አለች። ቀና ስትል መቼ እንደተቀየረ ያላወቀችው አቀማመጣቸውን አየች። ሶስቱም በረጅም ሶፋ ላይ ተጠጋግተው ተቀምጠዋል። አንድ ጋቢ በጋራ ለብሰዋል። አስካለ እንደነበረች ናት። በባለ 3 እግር ወንበር ላይ ኩርምት ብላ ራሷን አገኘችው። ለራሷ ከንፈር መምጠጥ ቃጣት። አስካው በእናትሽ ተኚ ሸዋዬ ነበረች። ቡናውንማ ጠጣ ነው። የሐሳብ ባቡር እልም አድርጎ እሷን ከመውሰዱ የተነሳ ቡና መቅዳቷንና አቦል ማጠጣቷንም ዘንግተዋለች። ወለሉ ላይ ከነበሩና ቀኑን ሙሉ ሲረገጡ ከነበሩ የለዘዙ ቄጤማዎች አንዱን አንስታ በጥርሷ ቀንጥባ ቱፍ እያለች ደግሞ አለቻቸው። አረ በቃ ተኚ ገፋፏት። አይ ቃና ላይ የምከታተለው ድራማ አለኝ አለቻት ወደ ተዘጋው ቴሌቪዥን እያፈጠጠች። ምን የሚል? ያላለቀ ፍቅርማ አልቋል። ሰዓቷን አየች። አሁን 3 ሰዓት ከሩብ ሆኗል አለችና ወደ ጥየቃዋ ተሸጋገረች። ገረመውስ
መጥቶ ነበር። ጌታን ተቀበሉ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ አልሰበከም? ማን ሊሰማው? ሞክሮ ነበር። መቼ ፋታ ሊያገኝ? ከገባበት ጊዜ ጀምሮ ተጋባዦቹን እያዘመርኩ የገብርኤልን ኃያልነት በተዘዋዋሪ ሰበኩት እንጂ። ትሁኔ አሃ ለዚያ ነው እኔ እኮ እንዴት ነው እያልኩ አለችና ትርሲት በወሰደችው እርምጃና ብልጠት አድናቆቷን ገለጸች። ለመናፍቅማ ጆሮአችንን አንሰጥም አለች ሸዋዬ በመፈክር ተቀባይ ድምፅ። ከኛ ዘር ወጣ አይመስልም፣ ቅልጥፍና ይጎድለዋል። እሱ የከተባቸው ጫት ሲጋራ ያስተዋቸው ወንጌላዊ ተብለው ዛሬ የየራሳቸው ቸርች ከፍተዋል። የትና የተተኩሷል። እሱ ዘንድሮ የሚያው ነው። ከተማው በሙሉ በፓስተሮች ፖስተር ተሽመንሙኗል። እሱ ግን አንድ ቀን ፎቶ ታይቶ ያውቅ። መቼ ነው እሱስ የእግዚአብሔር ሰው በሚሊኒየም አዳራሽ ይናገራል የሚባልለት? ቸርች ከፍቶ ባነር አስለጥፎ ሰኞ የትንቢት የመናገር ቀን፣ ማክሰኞ ወንጌል የማስፋት ቀን፣ ሮብ ፈውስ የመስጠት ቀን ምናምን ብሎ ድህነቱን ባቋራጭ ሸል ብሎ እንደማምለጥ ችግሩን በሾኬ እንደመጥረፍ በ4272 ብር ደሞዝ ኑሮውን ለመክፋት ይንገታገታል አለችና ፋታም ሳትወስድ ባሪያውስ ብላ ጠየቀች። መጥቶ ነበር። ተኮላን ነው ባሪያ የሚሉት። ሰው ነኝ ብሎ ሰውን ቀና ብሎ አየ። ያው መቼስ ዘመድ ናችሁ ብሎ ይቅርታ ጠይቆናል። እኛም ዘመድ ነን ብለን ይቅርታ አድርገንለታል አለች ትርሲት። ነግሬሻለሁ አይደል? ሸዋዬ ትሁኔን ጠየቀቻት። የትኛው ነበር? አንቺ ደግሞ ነገር መርሳት ጀምረሻል። ተኮላ ባሪያውን ረሳሽው? ምን ነበር ስራው? የሚተዳደረው አየር በመሸጥ ነው። አየር በመሸጥ? የሚዲያ ሰው ነው? ሸዋዬና ትርሲት ሳቃቸውን ለቀቁት። ሚዲያ ላይ ቀርቦ አያውቅም። ከእንግዲህ በኋላ ሚዲያ ላይ ከቀረበ ወንጀል ሰርቶ በፖሊስ ፕሮግራም ነው የሚሆነው አለች ሳቋን አሁንም ሳትቆጥበው። ትሁኔ አላወቅኩትም በሚል ሁኔታ ተጨማሪ ማብራሪያ ፈለገች። ፖሊስ ነው፣ ገበያ መሃል አይጠፋም እና ደግሞ ከሌባ ይሻረካል። ሌቦቹ ለአንድ አፍታ ዞር ዞር ብለህ ተመለስ ይሉታል። ማለትም ለአንድ ሰዓት ያህል ከ4 ሰዓት እስከ 5 ሰዓት ድረስ ዞር በል ይሉታል። እሱም ዞር ይላል። ላከራየው የአየር ሰዓት በሂሳብ ይደራደራል። በቃ ኑሮ እንዲህ ነው የሚመራው። አንዲት ሴትዮ አለች አሉ የሽመቤት የምትባል ሰው አጣው ሰው ፈልጋለሁ ጎረቤት አላችሁ ወይ ምናምን የምትል እብድ የማትመስል እብድ ነገር። ፖሊስ አትወድም አሉ። ባየቻቸው ቁጥር መፈንከት ነው መፈንከት። ስርዓት አስከባሪውም ስርዓት ልታስይዘው ምን አለ አንድ ቀን አግኝታ ግንባሩን ባለችልኝ ደሙ ቢንፎለፎል አይቆጨኝም። ነግሬሻለሁ እኮ ያ እንኳን ታላቅ እህቱ መብራት ለመክፈል ሰልፍ ደርሷት ልትከፍል ስትል ለካስ ውስጡን የልብ በሽታ ነቀዝ እንደበላው በቆሎ አንክቶ በልቷት ኖሮ ፍግም ብላ ስትሞት ባሪያው ደግሞ ፎርጂድ አሰርቶ እህቴ ተናዛልኛለች፣ ሀብቷን በቁማ አውርሳኛለች፣ ለዚህም ሕጋዊ ሰነዶች አሉኝ ብሎ የሌለ ነገር ፈጥሮ ወከባ ምናምን። እናቱ ተናደው የእህትህ ዓይን ሳይፈርስ ከሞተች 40 ቀን ሳይሞላት ታጭበረብራት ብለው አስታወስኩት። ያ ከተከሰስ ከባድ ወንጀል ነው፣ ስህተትህን አምነህ ቤተሰብህን ይቅርታ ጠይቀህ ኑሮውን ብትቀጥል ይበጃል ብሎ ጠበቃ ዘመዳችሁ ሲያስፈራራው እንኳን ሸዋዬ ጥያቄ ለመቀየር ምክንያት የሆናትን ቃል አገኘች። ወደ ትርሲት ዞራ ጠበቃው ዘመዳችን አያያ ሕግ ዳኛው መጥቶ ነበር አለች። ፈገግ አለችላት ትርሲት። አልመጣም አይደል? ደወለና ፍርድ ቤት ከባድ ኬዝ ይዣለው፣ ጠዋት ፍርድ ቤት፣ ከሰዓት ደግሞ የቀድሞ ጠቅል ያንተ ስራ ዘንድሮ ማበራ ትምህርት ቤት ተማሪዎች ማህበር የቦርድ ጉባኤ ምክትል ፕሬዝዳንት እንደመሆኔ መጠን የምመራው መንፈቃዊ ጉባኤ አለ። አመሻሽ ከአንዳንድ የምክር ቤት አባላት ጋር በወቅታዊው የኢትዮጵያ ጉዳይ ላይ ሻይ ቡና እየተባባልን እንቆያለን። በአካል ባልኖርም በመንፈስ አብሬያችሁ ነኝ። በስልክሽን አጠገብሽ ላለው ሰው አቀብይልኝ ብሎ እሷ ደግሞ አጠገቧ ላለው ተራ በተራ ለአንቺ የነገረሽን በማሰማት ጊዜውን ፈጀው። ልክ ነኝ አይደል? በከፊል አዎ። ትሁኔ አንድ ጥያቄ አነሳች። ጠቅላላ ዘመዶቻችሁ ነው እንዴ ጠራችሁት? ሁሉንም አለች ሸዋዬ ከምስራች በስተቀር። የምስራችን ለምን እንደማልጠራት ታውቂያለሽ? የሆነ የሰው ክሬዲት መንተፍ የምታደርገውና የበላይ ነኝ ብላ ደሃን የምታሳንሰው ነገር አላት።
አሁን ብትመጣ ስለምቸኩል ነው ከጓደኞቼ ጋር ሳውና ባዝ እስቲም ባዝ ነገር ልንገባ ብለን ምናምን ትልና እየተሞናደለች የታሰረ ረብጣ ብር ሸጎጥ ታደርግልሻለች። ታዲያ ይሄ ደስ የሚል ነገር አይደለም አለች ትርሲት። አረ ምኑ ነው ደስ የሚለው? አንዴ ገባሪያተ ታምራት ቅዱስ ገብርኤል በዕለተ ቀኑ ደግሞ ደጋግሞ ከአንበሳ መንጋጋ ከዝሆን ጡጫ ከነብር ጥፍር ያዳነኝ እኔን ታምር ሆኖልኛል ታዳጊ ደርሶልኛል ብዬ ስለተሳልኩት እኔ እሷ ምን ቤት ናት? የማንን ድካምና በረከት መንትፋ በአቋራጭ ለመሞዳሞድ ነው? ብሞት በዚህ ቀን አልጠራትም። እኔ ለኔ አንሳለሁ። ከፈለገች ሳገባ የጫጉላ ሽርሽር ትኬት ነገር ዱባይ ሞምባሳ ምናምን ትሸፍንልኝ፣ ከፈለገች የሆነ ነገር ታድርግልኝ። እንዲህ ባለ ቀንማ ብሞት። አሁን የሆነ ይመስል አንገሸገሻት። አውቃታለሁ። ያቺ የነገርኩሽ ሴት እኮ ናት። ባሏ የሌለው ነገር አልነበረም። መጀመሪያ ሎሚናሿን ግዛው የምትባል ሚስት ነበረችው። በኋላ አትወልጂ መሃነሽ ብሎ ትውት አደረጋት። እሷ ደግሞ ከሌላ ውልድ እና ይህን ልጅ ከመውለዷ በፊት አርግዛው የድሮ ባላው ጋር ልታስቀናውና ችግሩ ከእሷ እንዳልሆነ ልታሳየው ስትል ለካስ እሱም ማለት የድሮ ባሏ አስረግዞልሻል። ማንን አትይኝም? ይቺ የምስራች የምልሽን ዘመዳችንን ብዋለልሻ። የድሮ ሚስቴን አትወልጂም መሃነሽ ብዬ ፈትቻት አርግዛ ካሳየችኝ መሃን የነበርኩት እኔ ነኝ ማለት ነው። ይሄ ደግሞ አንቺ ያረገሽው ከኔ አለመሆኑን ያሳያል። ያረገሽው ከስራ አስኪያጅሽ ነው። ከስራ አስኪያጅሽ ካልሆነ ደግሞ ከምክትል ስራ አስኪያጅሽ ነው አለልሽና ያዙኝ ልቀቁኝ፣ በቃ ያዙኝ ልቀቁኝ። እሺ ከዚያስ? ትሁኔ ጨዋታው ደስ ብሏት እንዲረዝም ተመኘች። አቀማመጧን ሙሉ በሙሉ ወደ ሸዋ እያደረገች አንቺ እኮ እሺ። ከዚያ በኋላማ ባልሆዬ ሰራሽልኝ ብሎ በፈላ ዘይት ላይ እንደተጣደ እንትን ተንጨረጨረ፣ ተንዘረዘረ። በአንዴ ልውጥ ግልብጥ እንደዚህ ፋንዲሻ ተንጣቶ ተነፋፋ። የተረገዘው የኔ አይደለም ገንዘቤን ልትበይው ብለሽ ነው አለ። ስሟን እየዞረ አጠፋ። እኛም ለጊዜው አንገት ደፋን። በኤፍኤም ሬዲዮ ሁሉ እርሶ ቢሆኑ ኖሮ ምን ያደርጋሉ በሚለው ፕሮግራም ላይ እያለቀሰ ታሪኩን አቀረበ። የኢትዮጵያ ሕዝብ ይፍረደኝ ምናምን አለ። የኢትዮጵያ ሕዝብ ደግሞ እንኳንስ እንዲህ ፍረደኝ ብለሽ ፊት ሰተሽው ይቀርና እንዲሁም መፍረድ ይወዳል። ፈረደለታ። አሲድ ሲያንሳት ነው የምስራች ምስር ታበላኛለሽ ብለህ ከምታስብ እሷን ገላ አፈር ብትበላ ይሻላል አለ ኢትዮጵያ ሕዝብ። አፈር ይብላና የምስራችም አንላቀቃትም እንመርመር አለችው። ዲኤንኤ ሲመረመር የእሱ ልጅ ሆኖ ቁጭ። ሂጂ ታዲያስ ቀጠለች ትርሲት። ጨዋታውን ከሻዋዬ ተቀብላ የትሁኔን አገጭ በቀኝ እጇ ወደ ራሷ አቅጣጫ መልሳ ወሬውን ለመጨረስ መስገብገብ እየታየባት ታዲያስ ሲመረመር የተወለደው ልጅ የእሱ ሆኖ ቁጭ እንዴት ይሆናል ብሎ ሐኪሞቹን ቢጠይቅ ከቀድሞ ባለቤት ጋር የሁለታችሁ የዘር እንቁላል ነው አይደለም የሚባለው ሲገናኙ ፍሬ ማፍራት አይችሉም እንጂ አንተ ከሌላ እሷም ከሌላ ጋር ብትገናኙ ችግሩ ይፈታል። የሆነውም ይሄ ነው አሉልሻ። ወይ ጉድ! ከዚያ በኋላ የምስራች ሆዬ ሞቼ ነው ቆሜ በሬዲዮ ቀጥታ ስርጭት ገብቶ ስሜን ጠርቶ ስሜን ካጠፋው ሰው ጋርማ አልኖራትም ብላ ንብረቱን ተካፍላና ልጇን ወስዳ እየኖረች ነው ልሻለሁ። አላሙዲት ነው ምንላትኛ። ከዘመዶቻችን አንደኛ ሀብታማ ናት ቢሉ የምስራች ናት። እንዴት ነው ታምራለች አለች ትሁኔ። ድሮ ታምር ነበር። አስካለ 10 ጊዜ ታዛጋለች። እንቅልፏ ቢመጣም መተኛት አልፈለገችም። ጀበናና ሲኒዎቿን አንስታ ቦታውን አጸዳድታ እንቅልፏን በስራ ልታባረው ብትፈልግም አልሆነላትም። እነዚህን የሐሜት ሱሰኞች፣ የወሬ ቋቶች፣ የአሉባልታ መጋዘኖች ትቼ ብተኛ ይላጡብኛል ብላ እያሰበች ነው። ምንም የተጫረ ነገር ሳይኖር ቤቱ ጭስ የሞላው መሰላት። ጨዋታው እየደመቀ ሲሄድ ሁሉም ነገር ደመናማ ሆነ። ቤቱ የራሱን ቀለም አበጀ። ጉምማ፣ ደመናማ፣ ግራጫማ፣ ጭስማ፣ አይጥማ፣ ፈስማ፣ ሐሜትማ። አስካለ ሐሜትና ፈስ ቀለም አላቸው ብሎ የነገራት ሰው ኖሮ ባያውቅም ሁለቱም ጭጋግማ ይመስሏታል። ትታቸው ለመነሳት ፈራች። ስሟን ፈራችው። የእነዚህን ሴቶች በተለይ የሸዋዬ ድቅድቅ የሆነውን የአእምሮ ክፍሏን ፈራችው። እንዴት እንደሚረዷት እያሰበች
እሷ ራሷ በፈጠረችው ሐሜት እየተሰቃየች እነዚህን ዘመዶቿን ጠላቻቸው። የሥጋ ዘመዶቿ ሰንጋ የሆኑ መሰላት። ሰንጋው ተይዞ እግሩ ታስሮ ተጥሎ ሥጋው በየአይነቱ ተመድቧል። ለቁርጥ፣ ለጥብስ፣ ለወጥ፣ ለክትፎ፣ ለቋንጣ ቅርጫ መዳቢዎችና ሥጋ ከታፊዎች እዚህ አሉ። ስለ የትኛውም ዘመዳቸው አንዳችም አዎንታዊ ነገር ሲነገር አለመስማቷ የቀን ደስቷን ሰረቀው። ባለመገኘቷ የምታጎድል ነበር የመሰላት። በአንድ የቀለም ፋብሪካ ውስጥ መዝገብ ቤት ነው የምትሰራው። እንኳንስ ለዘመድ ለባዕድ ሚስጥርም ትጠነቀቃለች። ያነበበቻቸውን የክስና የመሳሰሉትን ፋይሎች ለማይመለከታቸው ሰዎች ዘርግፋላቸው አታውቅም። ከመስሪያ ቤቷ ፍቃድ ወስዳ ጠዋት ጸጉር ቤት ሄዳ ዘንጣ የመጣችው እነዚህ ዘመዶቿ እንዴት አምሮብሻል ሲሏት ለመስማት ነበር። አሁን ግን የምትሰጣቸው ክብር እንደ ተልባ ስፍር ሲንሸራተት ታወቃት። ቅስሟ ተሰበረ፣ ሞራሏ ተነካ። ሻዬን ጠላቻት። ድንቄም ቁልቢ ገብርኤል ተሳላሚ። አሁንም ተኚ ይሏታል። እሷ ግን ለእንቅልፏም ለእነሱም ውትወታ እጅ አልሰጠችም። እሷ ራሷ ስለ ራሷ ሐሜት ትፈጥርና ሐሜቷን መጠነኛ እውነት ታስጨብጥና ወደ እነ ሸዋዬ ልቦና ትልከውና መልሳ ራሷ ትሰማዋለች። አስኮምናለችሽ። ምን ትለኛለች? ያ ገጠር ጭድ ስራ ባብሎ ድንግልናዬን የወሰደው ቆንዶ በርበሬ ሻጩ አሰፋ ቅመሙ ሁለተኛ ሚስቱን አግብቶ ወዲያውኑ ፈታት የተባለው እውነት ነው ወይ አላለች? እንዴት አወቅሽ እንዲህ እንዳለችኝ? እገምታለሁ ህዝቧ ልትረሳው የማትፈልገው ልጃገረድ ሳለች ያሳለፈችውን ነው። አፍ አውጥታ ትናገረው እንጂ እስከምትሞት ድረስ የምትረሳው አይመስለኝም። አስታወሻት? ለምን ብዬ አንስቼ ላሸማቃት? እንዲህ ኑሮ እሳት እንደላሰው ላስቲክ ያኮማተራት አንሶ አስካለ ስሟ ሲጠራ ብድግ አለች። ሸዋዬ ናት። ለምን አትተኝም? ልተኛ ነው እኮ። ተኛ። ጨዋታችንን እንጨርስ ብዬ ነው። ኧረ የኛ ጨዋታ አያልቅም፣ ተከታታይ ክፍል አለው። ያላለቀ ፍቅር በይው። ተሳሳቁ። አሁን እነ ሸዋዬ አረቄ መጠጣት ጀምረዋል። ማንና መቼ እንዳመጣላት የማታውቀው የሌሊት ልብስ አጠገቧ ተቀምጧል። ቢሆንም ሴቶቹ አስካለም ሞት ወተውና ልባቸው እንደተሰቀለ ስለ ሌላ የቅርብ ዘመዳቸው ስለ ተስፋነሽ ያወሩ ጀመር። አስካለ የጀማመራት እንቅልፍ እያዳፋትም ቢሆን ስለ ተስፋነሽ ትንሽ ሰማች። አውሪዋ አሁንም ሸዋዬ ነበረች። እና ይገርምሻል፣ ይቺ እዛ ጋር ተቀምጣ ነበር የምትሉኝ ዘመዳችን ተስፋነሽ እማትሄድበት ገዳም እማትሰለመው ታቦት የላት። ቤቷ እየጎተተች የማታመጣው ደብተራ ብትይ ባህታዊ ብትይ የለም። ባሏ ደግሞ እንትን ያበዛል፣ ፊልድ ሄዶ ሲመጣ ቀንድ የሚያስበቅለውን ወሬ ይሰማል። አንድ የታወቀ ደብተራ ነበር፣ የት እንደገባ እንጂ አሁን እየሄደች ሌሊት የሰውን አይን አትፈራ፣ ዱርዬ አትፈራ፣ ጅብ አትፈራ ትሄድልሻለች አሉ ደብተራው ጋር። ለካስ ደብተራው እስኪበቃው እንደ ጌሾ ሲሸከሽጋት ገለባ ሆና ነጠላዋን እያወናወነች ወደ ቤቷ ስትገባ ያዩ ሁሉ ለባሏ ነግረውታል። ምንድነው የምሰማው ብሎ የሚባለውን አንስቶ ሲጠይቃት እየዬ ዲያብሎስ ሆይ እጅህን ከትዳሬ ላይ አንሳ ብላ ማልቀስ። አንድ ሌሊት ሄዶ ያዛታ አጅሬ ባሏ። ገብታ ስትወጣ ቀብ በምስክር ፊት ነጭ ላቧ እንዲህ ቁልቁል በጀርባ በጡቷ መሃል እየወረደ ልትደነግጥ ነው እሷ። በኋላ ሲጣራ ለካስ እሷ ራሷ ምን